ጤና ይስጥልኝ ተመልካቾች፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። ትራምፕ በቫቲካን ከዜሌንስኪ ጋር ከተወያዩ በኋላ ፑቲን ላይ ጥርጣሬ እንዳላቸው ገልጸዋል። ዶናልድ ትራምፕ የዩክሬን አቻቸውን ቮሎዲሚር ዜሌንስኪ በፖፕ ፍራንሲስ ቀብር ላይ አግኝተው ካነጋገሩ በኋላ የሩሲያው ፕሬዝዳንት ፑቲን ጦርነቱን ለማቆም ያላቸው ፍላጎት ጥርጣሬ እንደገባቸው ገልጸዋል። ትራምፕ ሮምን ለቀው ከሄዱ በኋላ በማህበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች በሚኖሩበት አካባቢ ሚሳኤል የሚተኩሱበት አንዳችን ምክንያት የለም ያሉ ሲሆን እያታለለኝ ሳይሆን አይቀርም ሲሉ ተደምጠዋል። የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕና ዜሌንስኪ በቅዱስ ጴጥሮስ ቤተክርስቲያን ውስጥ ጥልቅ ውይይት ሲያደርጉም ተስተውለዋል። ዋይት ሀውስ ሁለቱ መሪዎች ያደረጉትን የ15 ደቂቃ ውይይት በጣም ውጤታማ ሲል ገልጾታል። የዩክሬኑ ፕሬዝዳንት በበኩላቸው ታሪካዊ የመባል አቅም ያለው ሲሉ ውይይታቸውን አሞግሰውታል። ሁለቱ መሪዎች በዋይት ሀውስ የነበራቸው ውይይት ባለመግባባት ከተቋጨ በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። በትሩዝ የማህበራዊ ሚዲያ ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉት ዶናልድ ትራምፕ ምናልባት ጦርነቱን ማቆም አይፈልግ ይሆናል ብዬ እንዳስብ አድርጎኛል። እያታለለኝ ሳይሆን አይቀርም። ስለዚህ በተለየ ሁኔታ መስተናገድ አለበት። በባንክ ወይንም በሁለተኛ ደረጃ ማዕቀብ በጣም ብዙ ሰው እየሞተ ነው ብለዋል ትራምፕ። አርብ ዕለት የአሜሪካው ልዑክ ስቲቭ ዊትኮፍ ከሩሲያው ፕሬዝዳንት ጋር መወያየታቸውን ተከትሎ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ በጣም ተቃርበዋል ብለው ነበር። ቅዳሜ ዕለት ክሬምሊን በበኩሉ ፑቲን ለአሜሪካው ልዑክ ዊትኮፍ ሩሲያ ከዩክሬን ጋር ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗን ማረጋገጣቸውን ገልጸዋል። ትራምፕና ዜሌንስኪ በዋይት ሀውስ ተገናኝተው ፍሬ አልባ ውይይት ካደረጉ በኋላ ለመጀመሪያ ጊዜ ነው በሮም ፊት ለፊት የተገናኙት። በወቅቱ የአሜሪካው ፕሬዝዳንት ለዩክሬን አቻቸው ሩሲያን ለማሸነፍ ምንም የቀረህ አማራጭ የለም ብለዋል ቸው ነበር። በዚህ ሳምንት ያንኑ ተመሳሳይ መልእክት የደገሙት ፕሬዝዳንት ትራምፕ የዩክሬን መሪ የቀረው አማራጭ የለም ብለዋል። ከዚህ ቀደም ዶናልድ ትራምፕ በተደጋጋሚ ዩክሬንን ጦርነት በመጀመርና ለሰላም ስምምነቱ እንቅፋት አድርገው ሲከሷትም ተደምጠዋል። ቅዳሜ ዕለት የሁለቱ አገራት መሪዎች በሮም ያደረጉትን ውይይት በተመለከተ ዋይት ሀውስ አዎንታዊ ድምጸት የያዘ መልእክት ሲያስተላልፍ፣ ዜሌንስኪ በበኩላቸው በጋራ ውጤት ማምጣት ከቻልን ታሪካዊ ሊባል የሚችል በጣም ትምህርታዊ የሆነ ውይይት ብለውታል። ሁለቱ መሪዎች ፊት ለፊት ተቀምጠው በጥልቀት ሲወያዩ የሚያሳይ ምስልም ይፋ ሆኗል። የዩክሬን ውጭ ጉዳይ ሚኒስትር አድሪ ሲቢሃ በኤክስ ገጻቸው ላይ ምስሉን ያጋሩ ሲሆን ይህን ታሪካዊ ውይይት ለመግለጽ ምንም አይነት ቃላት አያስፈልግም፣ ሁለቱ መሪዎች በቅዱስ ጴጥሮስ ቤተክርስቲያን ለሰላም እየሰሩ ነው ብለዋል። ትራምፕ ከዩክሬኑ አቻቸው ጋር በሮም ፊት ለፊት ከተወያዩ በኋላም ያንጸባረቁት አቋም ከዚህ በፊት ዜሌንስኪ በጠንካራ ቃላት ሲሸነቁጡ፣ ስለ ፑቲን ደግሞ አዎንታዊ አስተያየት ሲሰጡ ከነበረበት በተቃራኒ የቆመ ነው ተብሏል። ዜሌንስኪ በቴሌግራም ገጻቸው ላይ ጥሩ ውይይት ነበር፣ አንድ ለአንድ የተደረገ ጥሩ ውይይት፣ ብዙ ተነጋግረናል፣ የተነጋገርናቸው ነገሮች በሙሉ ውጤታማ ይሆናሉ ብለን ተስፋ እናደርጋለን ሲሉ ተደምጠዋል። ክለውም ውይይታቸው ያተኮረው የህዝባቸውን ህይወት መታደግ፣ ምንም ቅድመ ሁኔታ የሌለበት ሙሉ ተኩስ አቁምና በተደጋጋሚ የሚከሰት ጦርነትን የሚከላከል አስተማማኝና ዘላቂ ሰላም እንደነበር ገልጸዋል። ዜሌንስኪ አክለውም በጋራ ድሎችን ማስመዝገብ ከቻል ታሪካዊ ሊባል የሚችል ትምህርታዊ ውይይት ነበር ያካሄድ ነው። ፕሬዝዳንት ትራምፕን አመሰግናለሁ ብለዋል። ሁለቱ መሪዎች ከተወያዩ በኋላ ቅዱስ ጴጥሮስ አደባባይ ውጭ ከሌሎች የዓለም መሪዎች ጋር ተገናኝተዋል። ትራምፕ ሞስኮንና ኬቭን የተኩስ አቁም ላይ እንዲደርሱና የሰላም ስምምነት እንዲያደርጉ ጫና ሲያደርጉ ነበር። ዶናልድ ትራምፕ ከዚህ በፊት የሁለቱ ሀገራት መሪዎች በቅርቡ የሰላም ስምምነት ላይ የማይደርሱ ከሆነ አስተዳደራቸው ራሱን ከጉዳዩ እንደሚያርቅ አስጠንቅቀው ነበር። ሌላው መረጃ በኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ እስካሁን ድረስ 14 ሰዎች ሲሞቱ ከ750 በላይ መቁሰላቸው ተሰምቷል። ፍንዳታው የደረሰው ቅዳሜ ጠዋት በባንዳ አባስ ከተማ አቅራቢያ በሚገኘው ጃሂድ ራጂ በተባለው የአገሪቱ ግዙፍ የንግድ ወደብ ላይ ነው። በአካባቢው የሚገኙ ህንፃዎች መስኮትና ጣሪያዎችን የገነጠለ እንዲሁም መኪናዎችን ያወደመ ፍንዳታ ነበርም ተብሏል። ነዋሪዎች ፍንዳታው 50 ኪሎ ሜትር ርቀት ይሰማ ነበር ሲሉም ተናግረዋል። ቢቢሲ የተመለከተውና ያረጋገጠው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከፍተኛ ፍንዳታ ከመድረሱ በፊት የእሳት ቃጠሎ ተከስቶ ነበር። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።